ጠዋት ላይ ስንቸኩል የምንጸልያት መዝሙረ ዳዊት መዝሙር 62 እንዳለ ይነግራችኋለሁ ድርግሚት በሚለው አካውንት ላይ ማለት ነው። እና በአማርኛው እንደዚህ ይላል። ሁላችሁም ሼርና ኮፒ ሊንክ እያደረጋችሁ አዳርሱት። እንደዚህ ይላል አማርኛው። አምላኬ አምላኬ ሆይ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። እንጨትና ውሃ በሌለበት ምድረ በዳ ሥጋዬ ለአንተ እንዴት ልዘርጋልህ? ኃይልህንና ክብርህን አውቅ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወት ዘመን ያመሰግንሃለሁ፣ በአንተም ስም እጆችን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ደስተኞች ከንፈሮችም ስምህን ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ፣ ረዳቴ ሆነኸኛልና። በከንፈሮችህም ጥላ እታመናለሁ። ነፍሴ በኋላ ተከታተለች፣ እኔንም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይግቡ። በሰይፍ እጅ አልፈው ይሰጡ፣ የቀበሮችም ዕድል ፈንታ ይሁኑ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱም የሚምል ሁሉ ይከብራል። ዓመፅን የሚናገር አፍ ይዘጋል ይላል። ሁላችሁም ግዕዝ የማትችሉ በአማርኛ መጸለይ ትችላላችሁ። መዝሙር 62 ላይ ታገኙታላችሁ ማለት ነው። ለሁሉም አዳርሱት። ሁላችሁም የዘላለም ሕይወት የሚለውን ቤታችንን ፎሎ እያደረጋችሁ ተከታተሉ። እወዳችኋለሁ። ክብር በሉልኝ። መጽሐፍ ቅዱስን ስታነቡ ማድረግ ያለባችሁን 3 ነገሮች ልንገራችሁ። በደንብ አድርጋችሁ አዳምጡኝ። መጽሐፍ ቅዱስን ስታነቡ የመጀመሪያ ምን ማድረግ አለብኝ ካላችሁኝ፣ አንደኛ ጸልያችሁ ጀምሩት። በመጀመሪያ መጽሐፍ ቅዱሱን ከመግለጣችሁ በፊት አምላኬ ሆይ የማነበው እንዲገባኝ አንተ እርዳኝ ብላችሁ አባታችን ሆይ ብላችሁ ጸልያችሁ ጀምሩት። ምክንያቱም ዝም ብሎ እንደ ዓለም ጋዜጣ የሚያነቡት በቀላሉ የምንረዳው ስላልሆነ ማለት ነው፣ እንዲገልጥልን። ከዚያም በኋላ ስናነብ ጥያቄ የሚፈጥርብን ነገር ይኖራል። ያችን ደግሞ ጻፍ አድርገን መምህራንን መጠየቅ። ሁለተኛ ጥያቄ የሚፈጥርብንን ነገር መምህራንን መጠየቅ ያስፈልጋል። ሶስተኛ ደግሞ መጨረሻ ላይ አንብባችሁ ስትጨርሱ አሁንም ጸልያችሁ ነው ማቆም ያለባችሁ። ምክንያቱም ያነበባችሁትን ወደ አይምሯችሁ በአይምሯችሁ በህሊናችሁ እንዲያኖርላችሁ እንዲገልጽላችሁ መጨረሻ ላይ ምን ትላላችሁ? አምላኬ ሆይ የሰማሁትን ያነበብኩትን በአይምሮዬ አኖርልኝ ግለጽልኝ ብላችሁ አባታችን ሆይ ብላችሁ መጨረስ አለባችሁ ማለት ነው። እነዚህን 3 ነገሮች መጽሐፍ ቅዱስ ስታነቡ አትርሷቸው። እና ደግሞ መጽሐፍ ቅዱስ ላይ እስኪ በጣም በቃ ሁሉ ጊዜ ጥያቄ የሚሆንባችሁ ነገር ምንድነው? እስኪ ኮሜንት ላይ አስቀምጡልኝ። ሁላችሁም ሼርና ኮፒ ሊንክ እያደረጋችሁ ደግሞ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። በመላው ዓለም ለምትገኙ ኦርቶዶክሳውያን መልእክት አለኝ። ይህ መልእክት ለሁሉም ተደራሽ እንዲሆን ሼር ሪፖስት አድርጉት። እንደሚታወቀው ከ2 ቀን በፊት ዓለም አቀፋዊ የሚዲያ ዘመቻ ጥሪ ማከናወናችን ይታወቃል። ይህንንም ተከትሎ የተለያዩ መምህራን የተለያዩ ቪዲዮዎችን እየሰሩ እንደሆነ አይተናል። በመሆኑም ሁላችንም ኦርቶዶክሳውያን ዓለም አቀፍ የሚዲያ ዘመቻውን በተመለከተ በነገው ዕለት ከአስተባባሪ ኮሚቴው መግለጫ ስለሚሰጥ ይህንን መግለጫ በጥሞና በማዳመጥ የምንታዘዛቸውን ነገሮች ሁሉ በማድረግ በኢትዮጵያ ኦርቶዶክሳውያን ላይ የታወጀብንን ጄኖሳይድ ለዓለም አቀፉ ማህበረሰብ እንድናደርስ ጥሬን አቀርባለሁ። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመን ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት የሚሄድ ሁሉ ነገር ጥንቆላ ነው የሚመስለው። እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን።
ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ መቼስ በሰላም ሀገር የሆነ ቦታ ደግሞ አማትበህ ነው ሰው ማረበሽ ካልፈለግ በሐሳባችሁ የመስቀል ምልክት ስሩ። በሐሳባችሁ እሱ ራሱ ይሰራል። እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ጌታ እንዴት ተሰቀለበት እንጂ ሌላው ምልክት ምን ያደርጋል የሚሉ ሰዎች አሉ። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በጋሻው ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳረሱ። ቄስ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ መነኩሴ ሊሆን ይችላል። መንገድ ላይ ወጥቶ ደግሞ ይሸናል። አውቶቢስ ፌርማታ ላይ ህዝብ በተሰበሰበበት ወደ ህዝቡ ዞሮ ቀሚሱን ገልቦ ሱሪውን ዚፑን ከፍቶ ሽንቱን ይሻላል። ብልቱን አፍረተ ስጋውን አውጥቶ እዛ የተሰበሰበው ሙስሊሙ፣ ኦርቶዶክሱ፣ ፕሮቴስታንቱ የኦርቶዶክስ እንደዚህ ናቸው እንዴ? አሁን ከዚህ እጅ ነው መስቀል የምሳለመው ይላል። ይሄ ሆን ተብሎ ቤተክርስቲያኗን ለማቆሸሽ፣ ቤተክርስቲያኗን ለማዋረድ። እንደዛው ሆኖ ደግሞ የት ይሄዳል? መቅደስ ይገባል። መቅደስ ይገባና ይቀድሳል። እስከ 10 ሰዓት ሲጠጣ ቆይቶ በዛው በሰከረ አፉ ይገባና ቅዱስ ብሎ ኪዳን ያደርሳል። ታምረ ማርያም ያነባል። ሰካራም። ከዛ ደግሞ ይደባደባል መድረክ ላይ። መኖክሴው ጋንግስተሮች ናቸው አሁን ያሉት። እልክልሃለሁ ይህንን ሰው ተመልከተው። ኦሮሞ ነው። የሞጆ ቤተ ክህነት ስራ አስኪያጅ ነው። የሀገረ ስብከቱ ስራ አስኪያጅ ነው። እና ሰውየው አስራቱን ሊሰጥ ይመጣል። መንገድ ዳር አስራቱን ሊሰጥ ይመጣል። አውደ ምሕረት ላይ ነው ታቦት ቆሞ፣ ከዛ በኋላ አስራቱን ሊሰጥ ይመጣል ማለት ነው። ከዛ አስራቱን ሊሰጥ ሲመጣ ነገር ግን ይሄ ቀይ ያረገውን ሰውዬ የመጀመሪያውን ቀይ ያረገውን ሰውዬ አዘጋጅልኝ ማለት ነው። እዚህ ቲክቶክ ላይ ያላችሁት እንግዲህ ዘመድ እንትን ላይ ግቡና በትዊተር ወይም በራምብል ወይም በቴሌቪዥን እንድትመለከቱ ጋብዛችኋለሁ። በዚህ ፊልሙን ማሳየት ስለማይቻል ማለት ነው። ተመልከተው። ይሄ እንግዲህ አስተዳዳሪ ነው፣ ስራ አስኪያጅ ነው፣ ኦሮሞ ነኝ ባይ ነው። እና መድረክ ላይ እንዴት እንደሚሆን ተመልከተው። እዛ የሚመለከተውን ህዝብ ንግስ ነው። ታቦት ቆሟል። እንዴት እንደሚያደርገው ተመልከቱ። ሁላችሁም ተመልከቱት። አንድ ጊዜ ድምፅ ስጠው። ያው ተመልከቱት። ልጁ ድምፁን ቀንስልኝ። ልጁ ገንዘብ ለመስጠት ነው። ይኸው እንዴት በጥፊ እንደሚያናጋው ማለት ነው። አሁን ይሄ ልጅ ሃይማኖት አልቀረም፣ ብሩን ሰጠ፣ ወረወረና ሄደ። ለመሳለም ነው ጎንበስ ያለው። አሁን ሃይማኖት የለውም። ኦሮሞ ነው፣ የሚነቀንቀው የለም። እነ ሽመልስ አብዲሳ አይነቀነቁትም። ከበላይ ጋር የኦሮሚያ ቤተ ክህነትን የመሰረተ ነው። ያንን ሁላ ረብሻ የፈጠረ ሰው ተመልከቱ። ጎንበስ ብሎ ጉልበት ሊስም ነው እሱ ብር ሰጥቶ። ነገር ግን በጥፊ በቦክስ ቤተ ክርስቲያን የገጠማት ፈተና ይሄ ነው። ምን እንደሚያክል ተመልከቱት። ጉንጩን ተመልከቱት፣ አንገቱን ተመልከቱት፣ የደነደነ። ምክንያቱም በጎቻቸውን አርደው የሚበሉ ጨካኝ አረመኔዎች ስለሆኑ ማለት ነው። አረመኔዎች ተመልከቱ። ባርኩኝ ነው ያለው። ብር ሊሰጥ ነው፣ ባርኩኝ ነው የሚለው። እዛ ያጣፈዋል ማለት ነው። ተመልከቱ። ምዕመኑን ራሱ እንደ እንትን የሚመለከቱ
አሁን ይህንን ወስደህ በቴስታ ብትነቀንቀው፣ ይህን ወስደህ በቦክስ ብትነቀንቀው፣ ጥርሱን ብታረግፈው እግዚአብሔር ራሱ ቀጥታ መንግስተ ሰማያት በእውነት የኦሮሚያ ፖሊስ ይከሸክሻል፣ ፍርድ ቤት ያስገባል። እግዚአብሔር ግን አንተን ወደዛ ነው የሚያስገባው። እንዲህ አይነት የሰቡ እንዲህ አይነት አይምሯቸው በጮማ የተደፈነ መንፈሳዊነት የሌለባቸው እርጉማን የሐረር ሰንጋ የመሰሉ ጋኖች፣ የመጠጥ ጋኖች፣ ይሄ ሁላ ገንዘብ የሚዋጣው ለነዚህ ነው። ገንዘቡ ጋር ነው የቆመው። ገንዘብ የሚሰጠውንም ሰው የሚረግጥ ማለት ነው። የሚረግጥ ማለት ነው። ስለዚህ ያሉትን ነገሮች ማየት ያስፈልጋል። ሁሉንም ደግሞ መጨፍለቅ አንችልም። አሁን የሉም እና አቡነ ኤርሚያስ የሉም። አሁን እና አቡነ ኤርሚያስ ቶሎ ቶሎ ቀንድ ብለን መስመር አስገብተናቸዋል። ግን አቡነ ኤርሚያስ አሁን ደግሞ ከላሊበላ አካባቢ ሌላ በደል እየመጣባቸው፣ ላሊበላ ሌላ ጋንግስተር ገብቷል። አስተዳዳሪ መነኮሳቱን ካህናቱን እየደበደበ ነው፣ እያሰሩ ነው። መከላከያውን ይዘው ዲያቆናቱን እያሰሩ ነው፣ እየደበደቡ ነው። የሚገርም ነገር በላሊበላ እየተፈጠረ ነው። በዚህ ጉዳይ ብፁዕ አቡነ ኤርሚያስም ስማቸው አብሮ እየተነሳ ነው። እንግዲህ ቆይቷል ከተናገርን እኛ ቤተ ክርስቲያን ታላላቅ ቤተ ክርስቲያናት ቅርሶቻችሁን ደብቁ ይሄ ዘመን እስኪያልፍ ድረስ ብለናል። የሰሙን እርምጃ ወስደዋል። ያልሰሙን ሰዎች ደግሞ እየተደበደቡም ቅርሳቸውንም ምናቸውን ያጣሉ ማለት ነው። እንግዲህ ቤተ ክርስቲያን የረሳቻቸው እነዚህን ደግሞ አባቶች አሉ። ተመልከቱ። ቅድም በፎቶ ያሳዩአችሁ ብፁዕ አቡነ ይስሐቅ ናቸው። ብፁዕ አቡነ ይስሐቅ እንግዲህ ብፁዕ ቅዱስ አቡነ ተክለ ሃይማኖት ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የነበሩት የወላይታው ከወጡበት ሀገረ ስብከት ነው የወጡት። የእሳቸውን የብፁዕ አቡነ ተክለ ሃይማኖትን ቢጫ ልብሳቸውን ነው እኚህም አባታችን የሚያደርጉት። በጣም ታላላቅ ስራ እየሰሩ ነው። ገጠር ድረስ እየገቡ ስራ እየሰሩ ነው። የብፁዕ አቡነ ተክለ ሃይማኖት እኚህ ናቸው። ባህታዊ ታራሚ አባት ናቸው። ደሞዛቸውንም በእጃቸው ያልቆጠሩ ከመጾም ከመጸለይ ብዛት የተነሳ 39ውን 49 ኪሎ ሆነው ከስተው የሞቱ ያረፉ አባት ናቸው። በረከታቸው ይደርብን። የብፁዕ ቅዱስ አቡነ ተክለ ሃይማኖት በረከታቸው ይደርብን በእውነት እና ከዚያ ከወላይታ የወጡ ደገኛ አባት በአሩሲ ጉዳት የተደረገባቸውን የሀገረ ስብከቱ ሊቀ ጳጳስ የካዳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የካዳቸውን ሄዶ ለማየት የተጸየፋቸውን ለሕይወታቸው ፈርተው ከ4 ኪሎ መውጣት የፈሩ አውሮፕላን ካልሆነ በመኪና መሄድ የሚፈሩ እንደ ህዝቡ ቦቅባቃ ሆነው ለልጆቻቸው ይሁን ለሚስቶቻቸው እንዳይባል ሚስትም ልጅም የሌላቸው ናቸው ብለን የምናምናቸው ሰዎች የገዛ በጎቻቸውን የገዛ ምዕመናኖቻቸውን የካዱትን እኛ አባት ግን ሄደው እንዲህ ስቅስቅ ብለው አልቅሰው የተጎዱትን ደግሞ ወላጆቻቸውን በምታዩት መልኩ ባርከው በቃ አሁን እኚህ እናት የሚደሰቱትን ደስታ ተመልከቱ። አሁን ይሄ ታማሚ ይሄ ታረደ ከሞት የተረፈ ሰው አባቱ ሲመጣ ሊቀ ጳጳስ ሲመጣ ሲባርከው ቆሞ ደግሞ አባት ሲያለቅስ እዛ ሲያለቅስ ህመሙን ላይ ይጠፋል። ህመሙ ላይ ቤተክርስቲያን ምዕመናን ያጡት ይሄንን ነው። ቤተክርስቲያን ያጣችው ይሄንን ነው። ምክንያቱም በገንዘብ ነው የተሾመው፣ ለፍትፍት ነው የተሾመው፣ ስርዓቱን ለማገልገል ነው የተሾመው። እንዴት አድርጎ እንዲህ አይነት መከራ ሲመጣ ይመጣል? እንዲህ አይነት አባቶች ግን መጀመሪያ የተሾሙበትን ስለሚያውቁ ይኸው ተመልከቷቸው። ሄደው ባርከው ዳሰው የግብፅ ቤተክርስቲያን ላይ የምታዩት፣ የሶሪያ ቤተክርስቲያን ላይ የምታዩት፣ የአርመን ቤተክርስቲያን ላይ የምታዩት ምዕመናን ጉዳት ሲደርስባቸው ሄደው ባርከው። ምክንያቱም የብፁዕነታቸው ደሞዝ እነዚህ የታረዱት ምዕመናን ናቸው፣ ገበሬዎች ናቸው። አስራታቸውን በኩራታቸውን የሚያወጡት ማለት ነው። ከዚያም ደግሞ ከምዕመናን የሰበሰቡትን ብር ሰጥተው መቀበል ብቻ ሳይሆን በእውነት በረከታቸው ይደርብን ብላችሁ ጻፉልኝ እስቲ። በረከታቸው ይደር። የብፁዕ ማየት ደስታ ወደር የለውም። እየተሰራ ያለውን ማየት መቻል አለብን። አምጣው፣ አንተ አሳየው፣ ድምፅ ስጠው። ተመልከት፣
ጣይቱን ተመልከታት፣ ሴቷን ተመልከታት። አሁን አንዳንዶች የት አሉ ፋኖ የት አለ ይመጣል ብለን ሱቅ የላከው ልጅ መሰለ እንዴ? ቡና ግዛ፣ ስኳር ግዛ፣ ሻማ ግዛ፣ ሰንደል ግዛ ብለ የላከው መሰለ? የት አለ ይመጣል ብዬ አልመጣም የምትለው? አሁንስ ተስፋ ቆረጥን ይመጣሉ ብለን ነበር ምናምን እና ብስክሌት እየነዳ ይምጣልህ። ሲመጣ ሀገር መረከብ አለበት። ሲመጣ ሀገር መጽናት አለባት። ሲመጣ ወታደሩም ፖሊሱም መሰራት አለበት። አንድ ሀገር ሊኖራት የሚገባው ነገር መሰራት አለበት። ከአፋር እርዳታ እያገኘ ነው። አሁን የትብብር ደቡብም ትብብር እየሰጠው ነው። ከሱማሌ ትብብር እያገኘ ነው። ከኦሮሚያ አካባቢ ካሉት ትብብር እያገኘ ነው። ሀገር መዳን አለባት ከሚሉ አካላት ከትግራይ ከራሱ ጸረ ወያኔ አስተሳሰብ ያላቸው እስካሁን ሰንደቅ ዓላማ ነው ያልቀበሩ የአማራ ትግል ለኢትዮጵያ አንድነት ያስፈልጋል ብለው ያሉ ናቸው። የጊዜ ጉዳይ ብቻ ነው። መጀመሪያ መቀመጫዬን ብላለች። እየሰራ ነው። እየሞተ ነው። አዎ እየሞተ ነው። ግን ሞቱም የቀነሰ ነው። በእግር አይችለውም። በድሮን ነው። ለድሮኑ ደግሞ መላ ተበጅቷል። አለቅ የኤምሬትስ ድሮን ከነቦምባ ብዙ ነው ብሯ። ወርቁ ስለሚሄድ ከሱዳን ከኢትዮጵያ ወርቅ ተጭኖ ስለሚሄድ በአንድ ቦምብ 3 ታጋይ ምናምን ቢሞት ነው በ10 ሚሊዮን ብር ማለት ነው። እና ኪሳራው ለመንግስት ነው። አማራ በተንተን ብሎ ነው የሚሄደው። የለም ብልህ ነው። እንደ ትግሬ በጋሪ በመኪና ታጭቆ በእርዳታ መኪና በህዝብ ማዕበል አዲስ አበባ ገባለሁ ብሎ መጥቶ ዱቄት አልሆነም፣ አመድ አልሆነም፣ አልተፈጀም። በሬ ነው እየገደለ ያለው። እናቶችን፣ ህፃናትን ገበያ ላይ ነው እየጣለ ያለው። ይህም ይወራረዳል። ቀን አለው። ይደክማል። መንግስት ሁሉ ይደክማል። በኔፓል አመፁ በህዝብ ነው። በማዳጋስካር በወጣቶች ነው። በታንዛኒያ በካሜሮን በወጣቶች ነው። ኢትዮጵያ በጥይት ነው። አመፁ በጥይት ነው። አመፁ በጥይት ነው። አሁን እያየው ነበር ሰሞኑን የአማራ ፋኖ እዚህ ሸዋ አካባቢ ጧጧ እያደረገ ስለሆነ የኦሮሞ ሸኔ የት ነው? ሸገር ሲቲ አስፓልት ላይ እየጨፈሩ በኬኤም እናያቸዋል። ሞኝም ብላ ኦነግ ሸኔ ማለት ራሱ ብልጽግና ነው። ፕላን ቢ ነው። እዚህ ኦነግ ሸኔ የሚባል ሌላ የለም። ኦነግ ሸኔ እየተዘጋጀ ያለው አማራ ፋኖ ወደ ዋና ከተማዋ ሲቀርብ በዋና ከተማ ውስጥና በሌላ ቦታ ያሉትን አማሮች ለመፍጀት ለማረድ ነው። አይቀርልህም። ልትፈጅ ትችላለህ፣ ልታርድ ትችላለህ፣ ግን አይቀርልህም። እናት ወድ ብትገባ አታመልጥ። እነግርሃለሁ። አማሮች እንዲህ አይነት ወኔ ሊኖራቸው ይገባል። ዘማርያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ። አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማርያም አንተ ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። ጎበዝ ልጅ ነው፣ እውቀት አለው ተብሏል። ዘማርያም ተብሏል። እንደዛ ዘማርያም ዝም ስትል ነው የሚያምርብህ አላሉትም። ቢኮዝ ያውቁታል። የልጁ ልበ ሙሉነት በፈለከው መጽሐፍ ነው ያለ። በፈለከው መጽሐፍ አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥተው ከፈለጋችሁ ቴዲ ሐዋሳ ጋር በፈለከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል። ኦኬ እሺ ያቀረበውን ጥሪ ተቀበል። አይታችኋል። ቢኮዝ ዘማርያም የሚባለው ልጅ እንደሌሎቹ ጊፍት ለመለቃቀም አይደለም የሚመጣው። ሪል አሰረተ ሰው በቃ ትክክለኛ የምኖታ ልጅ ነው እሱ ልጅ።
ከትክክለኛ ሰው ጋር ስትገናኝና ትክክለኛ ካልሆኑ ሰዎች ጋር ስትገናኝ አንድ አይደለም። የጉዳዩ ባለቤት ይሄው አለው ወይት ማለት ይፈልጋችሁት እኔ በዚህ አይደለም። በቃ ርዕስ እንምረጥና በቃ እንትን እንበልና ለቴዲ እንንገረው በፈለጋችሁት ቦታ ላይ ግጠሙኛል። የታል ያ ሁሉ? ለምሳሌ ማነው አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሲያዋክቡት ነው። ና ከኔ ጋር በዚህ በኩል ከኔ ጋር መቼ ይሁን ጠዋት ከሰዓት ምናምን ይሉ የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ ነው የኔ ጥያቄ። እኔ እንግዲህ ያየሁትን ነው የምናገረው። ዘማርያም ሲሆን ለምን ጠፉ? አንድ ጊዜ አይደለም ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገም ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው ነው በነገራችን። አይ በተለያዩ ምክንያቶች አልሰሙ ይሆናል፣ ቢዚ ሆኖ ሊሆን ይችላል፣ ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላችሁ። ዲያቆን ዘማርያም ፖይንቱ ምንድነው? በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰውየው ትክክለኛ መሆኑ ነው እኮ ይሄ አባታችሁ ነው በአግባቡ ማይል ሰውዬ መተህ ማዋከብ ምናምን አለው። ትክክለኛ ሰው ያን ታዝብ ያለው ለማለት ያ በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያን በሳምንቱ እና ይዋጣልን ይላል። 2 ጊዜ ቪዲዮ ሰርቷል። ምላሽ አላገኘም ልጁ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ የጻፉላችሁ ስሙን እዚህ ኮሜንት ላይ ጻፉ። ዲያቆን ዘማርያም ይባላል። አጨብጨቡለት። በጣም የሚገርም ልጅ ነው። አንድም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየውም። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አሉ አምታታው በከተማ ምናምን የሚጫወቱ አሉ ዝም ብለው በቃ ገብተው የሚያወሩ ልጆች ከነሱ ጋር ሲሆን ውይይቱ ጥሩ እንትን አለ። ሌላውን መዝሙር ያሬድም አለ። መዝሙር ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስታያቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ፣ አይነ ስውር ብትሆኑ፣ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም ብላችሁ አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባትሰሙ የሚናገረውን ንግግር አይታችሁ አለባበሱን አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ካለባበስህ ካነጋገርህ ጀምሮ ነው መታወቅ ያለበት። እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አለባበስ አይታችኋል? ነጠላ ሳይናገር መንፈሳዊ ሰው መሆኑን ታውቃላችሁ። ስለዚህ አምሶሪ እኔ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይኔ ያየውን ነገር ነውና በጣም ያስገርም ልጅ ነው። እንትን ይሉታል ምናምን ኦኬ ምናምን ይሉታል ብዬ ስጠብቅ ጭራሽ የዲቤትም እንትን የሚያነሳ ጠፋ። ጭራሽ ጠፋ የዲቤት እንትን ጠፋ። በቃ ልጁ አቀዘቀዘው ለማለት ያህል ነው። ዘማርያም አስደንቆኛል። በጣም የሚገርም ልጅ ነው። ይሄን ካልኩኝ በኋላ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ። በጋሻው ምን ያደርጋል? ይሄንን ሐሳብ የአርሲ ምዕመናንን መገደል፣ የአርሲ ካህናትን መታረድ በቀጥታ ከምን ጋር ያገናኘዋል? ከነሱ መባረር ጋር፣ ከነሱ መውጣት ጋር። ሻሸመኔ ላይ እንደዚህ ነበር፣ እንደዚህ አደረገው፣ እንደዚህ ለኮሰው እያለ የምዕመናንን መሞት፣ የምዕመናን መገደል ከካሴት መቃጠል ጋር ያገናኘዋል።
በማርያም እግዚአብሔር አሁን እንደው ለካሴት የምእመናንን ሞት አሳልፎ የሚሰጥ ይመስላችኋል? ክርስቶስ ኢየሱስ ስለ አንዱ በግ ስለ አንዱ ምእመን የደም ዋጋ ከፍሏል። ስለ እያንዳንዱ ምእመን ስለ እያንዳንዱ አገልጋይ። ታዲያ እንዴት ነው ይሄን ልታገናኝ የምትችለው? በምን ያህል ብትደነቁር ነው? በምን ያህል ደግሞ አእምሮ ቢዘቅጥብ ነው? ሰውነት እኮ በቂ ነው። ሰው መሆን በራሱ በቂ ነው። ለነዚህ ምእመናን ለማዘን በክርስትና ጥላ መሆን እኮ አይደለም። ሰው መሆን በቂ ነው። ሰው የሆነ ሰው ያዝናል። ህፃናት ሲገደሉ ያለ በደላቸው፣ እናት አባቶች ሲገደሉ፣ እንደው አንተ ተበድያለሁ ብትል የተበደልከው በቤተ ክህነት ላይ ባሉ ሰዎች ነው። እነዚህ ህፃናት፣ እነዚህ እናቶች፣ እነዚህ አባቶች አንተ ምን ሊያደርጉ ይችላሉ? እንዴት አድርገውስ ሊበድሉ ይችላሉ? ደግሞስ እንዴት ነው ያንተን በቀል በህፃናት እግዚአብሔር የሚበቀለው? አንዱን ያለ በደሉ ስላንተ ያለ በደሉ በደል ያልሰራውን የሚገድል የሚያስገድል ክፉ አምላክ ነው የምታመልከው አንተ። የትኛውን አምላክ እንደምታመልክ አላውቅም፣ ግን ነውር ነው አይባልም እንደሱ። ይሄ በጣም የወረደ ብልግናም ጭምር። እነዚህ ክርስቲያኖች ሊያሳዝኑ እንደ ሰውነት ተው በሃይማኖት መመሳሰል እንደ ሰውነት ሊያሳዝኑ ሊሰማ ይገባል ስለነሱ እንጂ እንዴት እነሱ ላይ እንዲህ ያለ ንግግር ትናገራለህ? በጣም ነውር ብልግናም ጭምር። ግን ይኸውልህ እነዚህ ክርስቲያኖች ይህችን ቤተክርስቲያን አልበደለችም። መበደል ብትፈልግ ኖሮማ በኃይል ብትገለጥ ዛሬ በኃይል በስጋ ሐሳብ ቢሆን ብዙ ማድረግ ይቻላል፣ ብዙ ማጥፋት ይቻላል። ከክርስቶስ እሱን ስላልተማረች ከክርስቶስ እሱን ስላልተማረ ነው በፍቅር ለመመላለስ እያስተማርን እየሞከርን ያለ ነው ማለት ነው። ሌላው ትላንት በስልጣን ላይ ያላችሁ ዛሬም በስልጣን ላይ ያላችሁ አንዳንዶች እንዳልተፈጠረ ነገሩ እንደሌለ መካድ ትፈልጋላችሁ። አረ ግድ የላችሁ። ዛሬም እየተገደሉ ዛሬም እየሞቱ ነው። አልቆም እንደቀጠለ ነው ያለው የክርስቲያኖች መጨፍጨፍ። ስለዚህ ሁላችሁም ድምጽ እንሁን። ሁላችሁም ባላችሁበት ድምጽ ሁኑ። የአርሲ ምዕመናን ስደት ይብቃ። የአርሲ ክርስቲያኖች መገደል ይብቃ። በህይወት እንዲኖሩ ይፈቀድላቸው። አትግደሉን። በቃ ይበቃል። ሁላችሁም ድምጽ ሁኑ። መከራ ውስጥ ስላለች ቤተክርስቲያን ጸልዩ፣ ይሰማችሁ። ስለሚሰደዱ ጸልዩ። በክርስትናቸው ምክንያት ብዙ መከራ ስለሚቀበሉ ጸልዩ። ዛሬ ሌሊት የሚሞቱ ብዙዎች አሉ ከክርስትናው የተነሳ። ዛሬም የሚገደሉ ብዙዎች አሉ ከክርስትናው የተነሳ። ስለነሱ ጸልዩ። በማርያም ስለነሱ አልቅሱ። ብዙዎች አሉ ካህናት በመቅደሱ ይታረዳሉ፣ ይገደላሉ፣ ግን ፍርድ የለም። ምእመናን ይሰደዳሉ፣ ግን ፍርድ የለም። አልበደልም እኮ ማንን ነካን? ማንን በደለ? ካህን የከበረ የክርስቶስ እንደራሴ የመቅደሱ አገልጋይ የከበረውን የክርስቶስ ኢየሱስ ስጋና ደም የሚያቀብል የከበረ እኮ ነው። በምድር ላይ የክርስቶስ ወኪል እኮ ነው። እነዚህ ካህናት ስጋውና ደሙን እያቀበሉ ብዙዎቹ እየተገደሉ፣ መስቀል የጨበጡ ካህናት በሰይፍ ተገለዋል። ምእመናን በሰይፍ ተገለዋል። ስለዚህ ጸልዩ። ምን በደለን? ምንም አልበደልንም፣ ግን ጸልዩ እግዚአብሔር ቀን እንዲያመጣ። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ እንደዚህ አለ፣ ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን አለ። በምን ተቀበል? በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረውም አለ። ስጋችን ምን አልነበረውም? እረፍት አልነበረው። በሁሉ ነገር መከራን ተቀበል እንጂ ስጋችን እረፍት አልነበረው። በውጪ ጠብ ነበረ፣ በውስጥ ፍርሃት ነበር ይላል። በሁሉ መከራ ተቀበል፣ በሁሉ ስቃይ ተቀበል። ለስጋችን እረፍት አልነበረው ማለት ክርስቲያን ለስጋው እረፍት ላይኖረው ይችላል። ነፍሱ ግን በሰላም ታርፋለች። ማንን ስላላት? ማንን ስላላት? እውነተኛውን ጌታ እግዚአብሔር ስላላት። በሁሉ መከራ ተቀበልን፣ በስጋችን እረፍት አልነበረንም። ለስጋችን እረፍት አልነበረንም። በውጪ ጠብ ነበር አለ፣ ያሳድዱናል። በውስጥ ደግሞ ፍርሃት ነበር አለ። ዛሬም ቤተክርስቲያን የገጠማት ይሄ ነው። በውጪ ጸብ አለ፣ መከራ አለ፣ መግደል፣ ማሰቃየት አለ። በውስጥ ፍርሃት አለ። ፍርሃታችንን እግዚአብሔር ያስወግደን። ዛሬም እንገደላለን እንጂ ግን ከፍቅሩ አይለዩንም። ከምን አይለዩንም? ከፍቅሩ አይለዩንም። ከጌታችን ፍቅር ሊለዩን አይችሉም። አለቅነት ቢሆን ስልጣናት ቢሆኑ የትኛውም ነገር ቢሆን ከክርስቶስ ፍቅር ሊለየን ይችላል እንዴ? ይችላል? አይችልም። ለዚያ ነው ቅዱስ ጳውሎስ እንደዚህ አለ በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል አለ። ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? ማንም አይለየንም። ከክርስቶስ ፍቅር አይለዩንም። ከነማኅተማችን ካመነው ጌታ ጋር በእርሱ እንደተማመንን ወደ ሰማይ እንሄዳለን እንጂ ከእርሱ ይለዩናል እንዴ? አይለዩንም እኮ። ዛሬ የሞቱት ዛሬ የተገደሉት እኮ ማንን አምነው ነው? ክርስቶስን የሚክዱ እኮ በሕይወት ይኖራሉ። ግን ክርስቶስን ክዶ በምድር ከመኖር ክርስቶስን አምኖ በሰማይ መክበር ይሻላል አይሻልም? ይሻላል።